በስተ መጨረሻም ሰገንና መድብል እንግዲህ ተገናኙ ማለት ነው። ተገናኙ ስላችሁ በድምፅ እሷም ለይተዋለች፣ እሱም አውቋል። በቀጣይ ደግሞ አንድ ላይ እንደሚሆኑ ተስፋ አለኝ ማለት ነው። አቶ አክሊሉ እንግዲህ ባዶውን አጨብጭቦ የሚቀርበት ሰዓት ቅርብ ነው። አንደኛ ቤቱን ለመሸጥ አቆብቁቦ ተነስቷል። የቤቱን ፋይል ግን መድብል ማነው ሞገስ ወስዶታል። እና የቤቱ ፋይል እንኳን የት እንዳለ እንኳን ሳያውቅ አሁን ቤቱን ለመሸጥ 70-80 ሚሊዮን ብር እያለ እየተደራደረ ይገኛል ማለት ነው። ታዲያ ሰገን እባክህን ሞገስ ማነው ብቻ ስሙን አልጠራችም፣ ከዚህ ውስጥ አስወጣኝ። ቆይ እናንተ ጓደኛዬ እየመጣ ነው፣ ከጓደኛዬ ጋር እናስወጣሻለን። ማን ነው? ቆይ አንቺ የምታውቂው ሰው የለም? ቤተሰብ ምናምን? እኔ ማንንም አላውቅም። እዚህ ውስጥ ከታሰርኩ በጣም ረጅም ጊዜ ሆኖኛል። እናም ምንም አላውቅም አለ። ከዛ በኋላ እንግዲህ እንደምንም ብለው ለልጅቷ ስልኩ ሰጣት። ስልኩ ሊጨርስብኝ ነው፣ ስልኩ ሊዘጋብኝ ነው፣ ስልኩ እንደዚህ ሊሆንብኝ ነው፣ እንዳትነካኪው እባክሽ፣ ስልኩ አስፈላጊ ነው፣ ስለዚህ ምንም እንዳትነካኪው አላት። እሷም እሺ፣ ግን አይ ሰውየው ስልክ እንዳለሽ ካወቀ ሌላ ችግር ይፈጥራል፣ እባክሽ ተጠንቀቂ ሰገን አላት። እሷም እሺ ብላ እንግዲህ አቶ አክሊሉ መቼም አያምናትም። ታዲያ አክሊሉ የለም ብላ ሄሎ ስትል ሰማት። ሄሎ ነው ያልሽው ስትል እሷ ስልኳን ወርወር አደረገችው ወደ ውስጥ። ከዛ ሄሎ ሄሎ፣ አሀ ደግሞ ይሄ ሄሎ ሄሎ ብሎ ጨዋታ አዲስ ድራማ ነው ብሎ በጥፊ ዥውዝ ያደረጋት። ልጅቷ ራሷን ስታወደቀች። ታዲያ እንደዛ ከራሷ ከነቃች በኋላ ስልኳን አስታውሳ ስትሞክር ሞገስን አገኘችው። ቅድም እኮ ስደውልልሽ ስልክሽ አይሰራም። አዎ መቶኝ እኮ ራሴን ስቼ ተኝቼ ነበረ፣ አሁን ነው የነቃሁት አለችው። ከዛ በኋላ እንግዲህ እባካችሁ አድኑኝ፣ ከዚህ ውስጥ ታሰጡኛላችሁ። አዎ ከጓደኛዬ ጋር እንመጣለን፣ እሺ እንመጣለን፣ አንቺ ብቻ ተዘጋጅ፣ ምንም ነገር ሳትፈሪ ጠብቅን፣ እሺ እሺ አለች። ፋይሉን ወስደዋል አይደል ስትለው እሱ አሁንም ወሬውን እየቀየረ ሌላ ነገር እያወራት ይገኛል። ምክንያቱም የሰው ልጅ አይታወቅምና ሀሳቧን ልትቀይር ስለምትችል ፋይሉ እሱ ጋር ነው ብላ ነገሮችን ታበላሻለች ማለት ነው። ስለዚህ አልነገራትም ምንም ነገር ሞገስ። እናም ታዲያ እባካችሁ ከዚህ ውስጥ ታስወጡኛላችሁ አይደል? ቃልህን አትብላ እባክህን አለችው። በፍጹም ቃሌን አልበላም፣ ጓደኛዬን እየጠበቅኩት ነው። ከዛም ሞገስ ብሩክ ማነው መድብል መጣ። መድብል ከመጣ በኋላም ለልጅቷ ልደውል፣ ቅድም እኮ ደውዬላት ሰው ታውቂያለሽ እንዴ ብላት ማንንም አላውቅም ብላኛለች፣ ደውልላት እስኪ አሁን ደውልላት። ከዛ በኋላ እንግዲህ ስልኩን አንስታ ሄሎ ስትል ሄሎ ሲላት የመድብልን ስልክ ድምፅ አወቀች። እንባዋ ከአንዳንድ ነው እየወረደው ከአይኗ ላይ ማለት ነውና መድብልም እንደዛው ድርቅ ብሎ ነው የቀረው። እውነት ለመናገር በጣም ነው ያሳዘነኝ፣ የምሬን ነው ብላችሁ እና እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ማለቴ እችን ልጅ ያስመልጣታል? እንዴትስ አድርጎ ነው? ተፋልሞም ተታኩሰውም ቢሆን ያስመልጣታል ብዬ ተስፋ አደርጋለሁ። ሌላኛው ደግሞ ወይዘሪት አለም ቤሎ ልለካ ኪራይ ቤሎ 50 ሺህ ብር አሉኝ አለችው። የምን ብሩክ ሁለታቸውንም ሊያገባቸው ነው እንዴ? የምን ቤሎ ነው አላት መድብል። ከዛ በኋላ እየቀለድክ ነው አይደለ? የምን ቀልድ ነው? የምሬን ነው እንዴ? የኔና የቅድስት ሰርግ እኮ አንድ ላይ ነው እንጂ ቀልደኛ ነች። በእናትሽ ዞር በይልኝ ብሎ ጆሮዋ ላይ ሲዘጋባት ተናደደች። ከዛም ብሩክ እንግዲህ መድብል ወዶም ሳይሆን በግዱ ያገባሻል፣ እስከ መቼ ሙታን እየተጠባበቀ ይገኛል፣ ስለዚህ ያገባሻል አላት። በግድ ነው እንዴ? ስለ ራስህ አቅም ብሩክ እንዴ? አያገባም እሱ ሰገን አለችለት። ሰገን ደግሞ ልትመጣ አቆብቁባ ጫፍ ላይ ደርሳለች። ስለዚህ ሰገን ነው የሚያገባው ማለት ነው። ሰገን የልጅነት ፍቅረኛው 10 ዓመት ሙሉ እሷ ነው እያስታወሰ እሷ ነው እያለ ኖሯል። አሁን ደግሞ ልትገኝ ጫፍ በደረሰችበት ሰዓት ሌላ ሴት ማግባቱ ተገቢ ነው ብዬ አላሰበም። ዞሮ አሁን ሁለቱም ስለተደናገጡ ሰገንም መድብልም
አውቋል። መድብል ሲጀምር ከቅድሙንም አውቋል። መንፈስ ነች እንዴ? እንዴት የሞተ ሰው ይነሳል የሚለው ነገር እንግዲህ እሱ ሞታለች ብሎ ውስጡን አሳምኗል። ምክንያቱም ወስደው ቀብሯን አሳይተውታል። የሌላ ሰው ቀብር የልጅቱን ፎቶ እዛ አስቀምጠው ማለት ነው። አቶ አክሊሉ በቅርቡ ዋጋውን የሚያገኝበት ጊዜ ቅርብ ነው። እቴቴንም ሂጂ ወደ ቤትሽ እያለ እቴቴ እንደው በጣም ነው ዘና የምታደርገኝ አነጋገሯ ማለት ነው። ጨጉራ በዛውበት ከልጅነቴም ጀምሮ ሆዳም ነኝ፣ ሆዴን እወዳለሁ አላለች። ከዛ በኋላ ሆዴን እወዳለሁ ስትል ለዚህም ነው ልጅ ያልሰጠኝ ብዙ ልጅ፣ ምክንያቱም ሆዳም ስለሆንኩኝ ያው ምግብ ያጣሽ ቀን እነሱንም ትበያለሽ ብሎ ነው መሰለኝ ፈጣሪ ልጅ አላበዛብኝም አላለችም። የእውነት ዘና ነው የምታደርገኝና ዞሮ እንግዲህ በስተ መጨረሻም ሰገንና መድብል የሚገናኙበት ቀን ቅርብ ነው ማለት ነው። በጣም ቅርብ። እኔ የምመኘው ምንድን ታውቃላችሁ? እቺ ዓለም መድብል ላይ ሳትጣበቅበት ሰገንን ቢያገኛት ደስ ይለኛል። የምሬን ነው። ዓለም እሷ ዝም ብላ ናት። ኧረ ወዲያ እኔ ምናምን አይመቸኝም ሲጀመር ዓለም። ዞሮ መድብልና ሰገን አንድ ላይ መሆን አለባቸው፣ ይጋባሉ። ከዛ በኋላ ምን ይፈጠራል ይመስላችኋል? የምር ደስ ነው የሚለኝ እንደዛ ቢገናኙ ማለት ነው። ምኞቴ ነው። ዞሮ እንግዲህ ከዚህ በኋላ እንግዲህ የሚመጣውን ነገር ደግሞ አብረን የምናየው ነው የሚሆነው። አሁን ግን መድብል በጣም ደንግጧል። የሱም እንባ ከዛ በኋላ እንግዲህ የሚገናኙበትን ቅርብ ነው ማለት ነው። እና ከዚህ በኋላ እንግዲህ መድብል ዓለም የምትባለዋን ሴት ለአንዴና ለመጨረሻ ሰድቦም ሆነ በጥፊም ብሏት ከህይወት ውስጥ ያስወጣታል። ማግኔት ነው የሆነችው ጨርሶ ማለት ነው ዓለምማ። ስለዚህ እሱ የሚፈልገው ሰገንን ነው። የሰገን ድምጽ ጆሮ ውስጥ እያቃጨለበት ነው። ስለዚህ ከሰገን ጋር ወደፊት ዓለምም ደግሞ ቢጤሽን ፈልጊ። እንደው ብሩክ ነው የሚያስቀኝ እኮ ወዶም ሳይሆን በግዱ ያገባሻል አላለም። ግዴታ አለ እንዴ? እንደዚህ አይነት ነገር የለም ሲጀመር ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ሰገንዬ ታዲያ በጣም ነው ያሳዘነችኝ ማለት ነው። ማለት የመድብልን ድምጽ ይሄን ድምጽ ታውቂዋለሽ እንዴ ሲላት መድብል ክው ነው ያለችው ማለት ነው። ማነክ ብትለው በቀጣይ ያው ስሙን ይነግራታል። ከዛ በኋላ ምን የሚፈጠር ይመስላችኋል? ወይኔ ሁለታቸውም በቃ እኔ እንጃ ተፋልሞም ይሁን ተቧቅሶ ያስወጣታል ከዛ ጋር። ሌላኛው መሀሊት ደግሞ እንግዲህ መሀሊት አድነኝ እባክህን አድነኝ መድብል እያለች እንግዲህ መሀሊት አሁን ላይ አሳዝናኛለች። የምር ምንም የፈለገ የዘራችውን እያጨደች ቢሆንም ግን አሳዘነች። ለምን እንደሆነ አላውቅም። የምር መድብል እንግዲህ የመድብልን መሳሪያ ሰርቀው እሱ ነው የገደላት ለማስባል ታሬ ነው እንግዲህ እንደዛ ያደረገው። ሽጉጡን እዛው ጥለውታል። እሷ ደግሞ አነሳችሁ። በእርግጠኝነት ታሬ ነው የሚሆነው ብሏል ማለት ነው መድብል። እናም ታሬ እያመጣ የሚነግርሽን በሙሉ ንገሪኝ መድብል እባክህ ከብሩ ጋር አስታርቀኝ። ሀይ መሀሊት ከዚህ በፊት ላስታርቅሽ፣ አንቺ ነገሮችን አበለሻሸሽ። አሁን እንኳን አልችልም፣ አልሞክረውምም። ከቅድስት ጋር ይጋቡ ነው። ስለዚህ ከቻልሽ ከዚህ ሀገር ውጪ። በቃ የሚያስፈልግሽን ነገር በሙሉ ጠይቅኝ፣ እሰጥሻለሁ። ገንዘብም ትራንስፈርም አረገልሻለሁ። በተቻለሽ ከዚህ ቤት ወይ ቀይሪ፣ ቦታ ቀይሪ፣ ሰው የማገኝሽ ቦታ ሂጂ መሀሊት። እኔና አንቺ በስልክ እንገናኛለን፣ እባክሽን ብሎ እንግዲህ ያው እሱ ንጹህ ልብ ነው ያለው። በነገራችን ላይ መድብል ኃይለኛም ነው አዛኝም ነው ማለት ነውና መሀሊት ወንድሙ ላይ ያደረገችውን ነገር እንኳ በምህረት ነው ያለፋት። አያችሁ ምንም ነገር አላደረጋትም። እና መሀሊት አሁን ላይ እንግዲህ ታሳዝናለች ማለት ነው። ዞሮ እንግዲህ ብሩክና ቅድስትም ይጋባሉ አሉ። እንግዲህ አሉ ነው ጉድ እኮ ነው። ዞሮ እኔ አሁን ጨዋታዬ ሰገን ነች። የሰገን ጉዳይና የመድብል ጉዳይ እንግዲህ በቅርቡ አንድ ላይ ይሆናሉ ማለት ነው። ወይኔ እኔ እንጃ
እኔ በጣም ነው አንድ ላይ መሆናቸውን ይናፍቀኝ። ለምን 10 ዓመት ቀላል አይደለም። እሷን ገላል ተብሎ እስር ቤት ገባ። ይሄ ደግሞ ከልጅነት ጀምሮ የሚያፈቅራት ሰውዬ እሷን አግቶ ሞታለች ገሏታል ብሎ እሱን መድኃኒት ሰጥተውት ምንም የሚያደርገውን እንኳን እንዳያውቅ እንዲተኩስ አድርገውት ነው ልጅቷ ላይ። ግን እሷ ምንም አልሆነችም። ይሄን ያደረገው ማን ነው? ራሱ አክሊሉ ነው። አሁን አቶ አክሊሉና መድብል እንግዲህ የሚፋለሙበት ሰዓቱ አሁን ነው። ፍልሚያ ብላችሁ ለዛውም ፍልሚያ አይደለም። አሁን ላይ እኔ ጥያቸው መውደቅ ነው የኔ ምኞት። ስለዚህ ዝም ብያቸው አልወድቅም። አዎ አንድ ባንድ ለቅሚያቸው ነው የምሞተው እያለ ነው መድብል ማለት ነውና ከዚህ በኋላ እንግዲህ ምን የሚፈጠር ይመስላችኋል? ሰገን ስልኩ ባትሪ ከጨረሰባት በምንም ተአምር ልታገኛቸው አትችልም። ሞገስ እንግዲህ ቸኩሎ ስልኳን ብቻ ሰጣት እንጂ መድብል ማነው አንድ ሰው እንኳን ፎቶዋን እንደው መድብል ማነው ሞገስ በጊዜ ብዙ ጊዜ ገብቷል ፎቶ ማለት ነው እዛ እሷ ጋር ድንገት እንኳን ፎቶዋን አንስቷት እንደው አልቦ እንትን ውስጥ ባስቀመጠና ለመድብል ባሳየው እላለሁኝ የምር። ለማንኛውም አጓጊ ነው የነ ሞገስ አሁን ላይ እንግዲህ በቀጣይ አንድ ላይ እንደሚሆኑ ባለሙሉ ተስፋ ነኝ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።